የፈጠረው አላህ ነው። መልሶ አላህ በዚህኛው በፈጠረብን መገለጫ አላህ አይገለጽም በጭራሽ። አስቡ የለም ወይሕቡ ተዋቢን ወይሕቡ ተጠሂሪን ወየግضብ ይቆጣል ይወዳል ወይለም እንዳላህ አላህ ሑብ يحب كذا ነገረን እንጂ ቁርአን ላይ ብዙ ሐሳብ ባለ ቁርአን ሲነግረን በቀጥታ የሚተረጎም ቁርአን አንቀሳለ በቀጥታ የምትናገር ቀጥታው ያለ በዛሂሩ የምትረዳው ቁርአን አንቀሳ ማለት ነው። ደግሞ በተዛዋሪ ደግሞ ውጫዊ ሳይሆን ውስጣዊ ደግሞ ትርጉም የሚሰጥ ነው ቁርአን አንቀሳ ማለት ይሄንን ማን የተናገረው ራሱ አላህ Subhanahu Wa Ta'ala በብዙ አያቶች ላይ ይሄንን ያስመሰክርናል። አለበለዚያ እነሱ እንኳን እንደሚያምኑት እነሱ እንደሚያስቡ ከሆነ ይሄ ውጫዊ ሰው ውስጣዊ ውጫዊ ባለ ነገር የለም ከተባለ ትልቅ አደጋ ላይ የሰው ልጅ ረምድ ማለት አይችልም። ቁርአን ላይ ከአደጋ ማምለጥ በጭራሽ አይችልም። ለምሳሌ ነገር ወደ አንድ ቦታ መሰለቸው አላህ Subhanahu Wa Ta'ala ስለ ነብዩላህ ሙሳና ስለ ህዝቦቻቸው አካሲ ነገር ወደ ኦሲራ የሚባለው ቦታ ላይ በተደጋጋሚ ነብዩላህ ሙሳ ሄደው እዛ በቁርአን ላይ ነገር ራሱ ቁርአን ላይ ነገር فخلعنا عليك انك بواد المقدس طوى كذا እያለ የሚነግረው ቁርአን ላይ እኔ ጌታ ነኝ እያለ ያናገራቸዋል። እኔ ወደ ጌታ እየሄድኩ ነው የሚሉበትም አለ። ከዛሬ ቁርአን ላይ እንደዚሁ ነብዩላህ ኢብራሂም ኢኒ ዛሂቡ ኢላ ረቢ እኔ ዛሂቡ ኢላ ረቢ በቃ ይሄ ቀጥታ ትርጉም አሁን ወዴት እየሄድክ ነው ሲል ጓደኛው አሁን ታሁን ሶላት ባስ ስትመለስ ሶላት ስትወጣ ነው ወዴት እየሄድክ ነው ቢል ወደ የት እየሄድክ ነው ወደ እናቴ እየሄድክ ነው ወደ ወንድሜ እየሄድክ ነው የምትለው ወንድሜ እዛ እየስተላለ ማለት እናቴን ፍለጋ ዚያራ እየሄድክ ነው ማለት ነው። ይሄ ቀጥታ ትርጉም አነ ዛሂቡ ኢላ ኡሚ ወደ እናቴ እየሄድክ ነው ማለት አንተ እናትህ ያለችበት ቦታ እናትህን ዚያራ እየሄድክ ነው። ቀጥታ ትርጉም ይሄ ነው። ይሄ ውጫዊ ትርጉም ይባላል። የቀጥታ ትርጉም ይባላል። አሁን ነብዩላህ ኢብራሂም አሁን እኔ ዛሂቡ ኢላ ረቢ ዘዋን ነብዩላህ ኢብራሂም ዛሂቡ ኢላ ረቢ ምን ማለት ነው? ቀጥታ ትርጉም ወደ ጌታ ያዘን እየሄድኩ ነው ጌታ ያለበት ቦታ ማለት ነው። ቀጥታ ትርጉም ወላ ተፈሲሩሁ هذه مشبهه ይሄንን በዚህ ትርጉም ለራሱ አጥተጣጣችሁ አላህ በቃ የቁርአን አንቀጽ በቀጥታ ለምትረዳው እንጂ ውስጣዊ የሚባል ነገር የለም ብላ ምትረዳው ግን ራሱ እስቲ ላይ ሲገው ምን ማለት ነው? የትርጉም የቁርአን አንቀጽ ሐሳቡ ምን ነው የሚሉት? አራ ስለይማ አን ዛሂቡ ኢላ ረቢ ማለት ጌታዬ ወደ ያዘዘብኝ ቦታ ማለት ነው እንጂ ጌታዬ ወደ ያለበት ስፍራ አላህን እየሄድኩ ነው ማለት አይደለም። ስፍራ ናቸው ሌላ በተወሪ አይደለም። ቁርአን ውስጣዊ ውጫዊ ለመኖር ራሳቸው ባይሄ ቁርአን በዚህ ይዛቸው አፍን ይዛቸው ይሄን የቁርአን አይነት በዛው በቀጥታ አይተረጉም እነሱ እኔው ያለው ያለበት ቦታ መህር ነው አይሉ ለምን የሆነ የሚያምኑት እምነት አላቸው። አላህ ላይ አላህ ይወዝሩ ናቸው አላህ አርሽ ላይ ብቻ ነው ወይም ሰማያት ላይ ብለው ስለሚያምኑ አሁን ደግሞ ኢላ ረቢ ሲሆን ወዳበራም ይሄዳሉ ፈለስጢን ወደ የሚባል ቦታ ይሄድ ነበር። አሁን ደግሞ ፈለስጢን ላይ ያለው ምድር ላይ ማለት ስለሚይዝባቸው አላህ አርሽ ላይ ነው ብላችሁ ወይስ ነው ብላችሁ አሁን ደግሞ ፈለስጢን የሚባል ሀገር ላይ ነው ለምሳሌ ሻም ውስጥ የምትገኝ አንድ ሀገር ስናት ፈለስጢን የሚባል እዛ ነው አላህ እንደይባል ለሽና አደረጉ ያማ ኢላ ረቢ ማለት ነው። فإنما تقول فتم وجه الله أهم القرآن متشعر له فتبار فتم وجه الله مالت اليوم وجه الله مالت بالنفس أنا أقول القرآن متشعر ينجي مستقبل يلوم يميرت الله بركاتنا بفطرات بقرش أن يقام سويش تستيها لنسلم أنك تقلز اللي تفسر لي بتلو إن أنت بسفر لا يجالاشو تنسوا راس السفر በከተራ ወራሽ ይሄዳችሁ ያለ አንዴ ጭብራይላችሁ አላህ በቃችሁ በስተኋላ ወደ ምስራቅኛው ወደ ምዕራብ እንደፈለክ ሆነ ወደ ተቆጣጣጫ ዙረ ሲገኝ በእንግሊዝ ቁርአን አንቀጽ ላይ ምን ቀጥሎ ይናገራል? ፈአይነማ ተወሉ ፈተመ ወጅሁላህ ወዴት ብትዞሩ
ፈተመ እዛ ጋር ወደምትዞርበት እዛ ጋር ወጅሁላህ የአላህ ፊቱ አለ የሚለው የቁርአን ቀጥታ የቁርአን መልእክቱ እዛ የምትዞርበት አቅጣጫ ወደምትዞርበት ፊት ለፊት እዛ ጋር የአላህ ፊቱ አለ ማለት ወጅህ ያራ ዛቱላህ ማለት ነው። ፈተመ አላሁ ማለት ነው። ፈተመ ወጅሁላህ ማለት فذكر بعض الأعضاء عندهم بأن أساسا يتوصل የግነት ከፈሎ ነው የተቀሰው ሲል አሁን በዛት ታምናላችሁ ነው ሸራሪ ህጣን በእነሱ ራሱ ውጫዊ ትርጉም እንጂ ውስጣዊ የሌለውን ሰዎች አሮቀው ሲያል የሚያመላክተው ይሄ ቁርአን መጽሐፍ ይታያል። ማንንም ሙፈሲር ብትሉት ማንንም ሙፈሲር ስላቸው የሊቃውንቶች ዑለማዎች ሙፈሲር ነው። ሰለፈን ወኸለፈ ቀደምቶችን በባቸው ተኋላ የመጡትን ኸለፎች ብትሏቸው ማንንም ዑለማ ይህን የቁርአን አንቀጽ በቀጥታ የተረጎመ እዛ ጋር ያለ ፊታል በጭራሽ አይደለም። እንግዲያስ የሚሉት ምንድን ነው? እዛ ጋር ወደዛም ብትዞር ለአንተ አቅጣጫ ወደ ነጃሃት እዛ ጋር በዚህ መስገድ ትችላለህ። ተሰማ ቂብለቱላህ የአላህ ቂብላ እዛ ጋር ማለት ወደዚህ ብትሰግድ ለአንተ ቂብላ አድርጎልሃል ማለት ነው። ወደዚህ ብትሰግድ ለአንተ ቂብላ አድርጎልሃል፣ ቂብላ አድርጎ ወዶልሃል ለማለት የተፈለገበት እንጂ አላህ እዛ ጋር ነው ወይ ፊት አለ ማለት ነው። እኔ ዛሂሩን ኢላ ረቢ ሲሉና ነቢዩላህ ኢብራሂም ስለሱ ሲነግረን አላህ እኔ ወደ ጌታ ዘንድ እየሄድኩ ነው የሚል የቁርአን ሙፈሲር አንድ ማለት ነው። ያው በእንደዚህ ያለ በሽታ የተለከፈ በስተቀር አላህ በአካልና ቦታ በመግለጽ የተለከፈ በስተቀር በዚህ የሚገልጽ የለም። በቀጥታ ዝም ብሎ ሁሉንም በቀጥታ ተረጉማል የሚል ማለት ነው። እሱ ራሱ ከሙሸሪኮቹ ማንም አንተ ሲሆን በቀጥታ ተረጉማል ይላል። ከእነሱ ጋር በስተቀር አሁን ሱና ወጀማ ተብሎ አላህ በዚህ በፍጡር መገለጫ የሚገልጽ የለምና አላህ ሱብሓነሁ ወተዓላ ያው ወደ የመጣበት መረስ ይሁዱ ተዋቢን ወይሁዱ ሙተጣሂሪን ተወንጀል የሚመለሱ ሰዎችን አላህ ይወዳል። ከዛሊከ ተወንጀል ፍጹም እና ንጹህ የሆኑትን ባሮችን ይወዳል ይላል። የአላህ ወደታው የቀልብ ትርታ ፍቅር የምንለው ነገር አይደለም። ይሄ አይደለም። ለሳ አላህ እነዛን ተውበቱን ባሮች ሆነው ተወንጀል ንጹህና ፍጹም የሆኑትን ባሮችን አላህ ጥሩ ነገር ተዋበን ይሰጣቸዋል ማለት ነው። የተፈለገበት ፍቅር የሚባል ነገር አላህ አይገለጽበትምና እንግዲህ ተውበት የሚያደርጉትን ሰዎች አላህ እንደሚወዳቸው ከወንጀል የተመለሱትን ሰዎች አላህ መልካም ነገር እንደሚሰጣቸው እዚሁ ራሱ አላህ በቁርአን ነገርናል። እሱ ሲወረጁ ቆይተው ሲመለሱ እንደሚወዳቸው ከሆነ ትልቅ ነገር የሚሰጣቸው ከሆነ ያልወነጀሉትን ሰዎች ደግሞ የትልቅ የሚያክል ደረጃ እንዳላቸው ደግሞ ማሰብ አይደግምና ከወንጀል መመለስ አለብን። ሁላችንም ለዒባዳ መራራቅ መረብና ተውባ ቢሉ ማድረግ ወንጀል እንዲቀላል ማድረግ ኢስቲግፋር ማድረግ ከአማኞች አይቆጠርም። ኢስቲግፋር ተደረገ ቅድም ያለው ተንኪት ይመጣል። ቀልብ ውስጥ የሆነ ጥቋቁር ነገራቶች መንጠባጠብና ቀልብን መሸፈን በቃ በጥቁር ነገር ቀልብ መሸፈን ተመጣ ደግሞ ያው ራቅ የሚባለው ነገር የሚያጋጥመው የቀልብ ድርቅና ቀሳው ድርቅ የሚያጋጥም ትልቅ አደጋ ምንም አይቀር ጉዳይ ነውና ወንጀልን ቀላል አድርገን እንዳናይ መጨነቅ መተውበት አለብን። ለተውባውም አላህ ይወፍቀን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. آمين. والسلام عليكم